ሰርፕራይዝ ነው። ለማንኛውም ለአቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለኝ። እኔ ናሆምን ሁሌም ቢሆን አፈቅረዋለሁ። ይህን ደግሞ ደጋግሜ ነግሬያለሁ። ስለዚህ ከዚህ በኋላ ባትረብሽኝ ደስ ይለኛል። አልሞት ባይ ተጋዳይ ተስፋ የቆረጠችው አምራን አሁን ላይ ለአቶ ላይኩን ትልቅ ሰርፕራይዝ አለኝ በማለት ቤተሰብ ሙሉ በተሰበሰበበት ወይዘሮ ዝናሽ ከባድ ነገር እንደደበቀሽው እና ያንም ደግሞ ልናገር ወይስ ደግሞ ትናገሪያለሽ በማለት አሁን ላይ በጣም ከባድ ችግር ፈጥራለች ማለት ነው። ዳግምም ስለ አባትህ አንተ እዚህ ቁጭ ብለህ እንደ ቤተሰብ ትመሳሰላለህ፣ ነገር ግን እነሱ አባትህን ገለው ቀብረውላል በማለት እንግዲህ ዳግም ቤተሰቡን እንዲበጠብጠው እንዲሁም ደግሞ ዳግም በአቶ ላይኩንና በወይዘሮ ዝናሽ እንዲነሳባቸው አድርጋለች ማለት ነው። ትልቅ መስቴክ ነው የሰራሽው አምራን አሁን ላይ ያለ የሌለ አቅሟን ተጠቅማ ይሄ የመጨረሻ ደረጃዋ ነው። እንግዲህ ገንዘብ ፈልጋ ነበረ። ወይዘሮ ዝናሽም ከፈለገሽ ሂዳ ለፖሊስ እንድትናገር ከፈለገሽ ደግሞ ይህን መረጃውን ለሁሉም ሰው እንድትናገር እሷም ደግሞ ከአቅሟ በላይ እንደሆነና እንደደከማት እንዲሁም ሁሉም ሚስጥሮች መውጣት እንዳለባቸው አምና ነበረ። በዚህም አሁን ላይ እጅጉን በጣም ልቡ ተሰብሯል ዳግም። እንግዲህ ዳጊ ከዛ በፊት ኑሐሚንን ያላንቺ እኮ ምንም እየሆነልኝ አይደለም ዳግም ማለትም ናሆም የኔን አይል በፍጹም አይወድሽም እያላት እንግዲህ ሰምተን ነበረ። ናሆምን በር ስር ተለጥፎ እየሰማትና እንዲሁም ደግሞ በጣም ተናዶበት ነበር በዳግም ምክንያቱም በነዋ እየመጣ በአይን የመጣ ማለት ነው። ከዚህ በኋላ ኑሐሚን በምንም ሁኔታ ከእኔ እንድትርቅም ሆነ እንድታዘን ፈጽሞ አልፈልግም እስከዛሬ ድረስ አይኔ ታውሮ ብዙ ዋጋ እንድትከፍል አድርገታለሁ በማለት እንግዲህ ናሆምን ቆርጦ ተነስቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮውን ስትጀምሩ ተወዳጆች ላይክ እና ሼር ማድረጋችሁን እንዳትረሱ። እንግዲህ ኤሚም አሁን ላይ በሯን ዘግታ እንዲሁም ደግሞ ራሷ ላይ ከባድ ውሳኔን ወሰናለች። ነገር ግን ቤተሰቡ ይቅርታ ተባብሎ እያንዳንዱ ሁሉም ሚስጥር አሁን ላይ ስለወጣ ከዳግም ውጪ ሌላ ሁሉም ነገር እንግዲህ አቶ ላይኩን ሁሉም ነገር ለናሁም ነግሮታል። ከሰራተኛው እንደወለደው እንዲሁም ደግሞ ወይዘሮ ዝናሽ እንደማታቅ ነገር ግን ታውቃለሽ። እሷ እያወቅሽ እንዳላወቅሽ ሆና ነው ስትኖር የነበረ። እውነት ለመናገር አንዳንዴ ወይዘሮ ዝናሽ እውነትና ሀቅ አላት ብዬ አስባለሁ። ማለት በእርግጥ መጨረሻ ላይ በዳግም አባት ላይ የፈጸመችው እንዲሁም በአቶ ላይኩን ላይ ቪዲዮ መቅረጿ ይሄ ነገር ቢያናድና ቢያቃጥልም ነገር ግን እያወቀች እንዳላወቀች ሆና ናሆምን ልክ እንደ ልጇ ተንከባክባ አሳድገዋለች ማለት ነው። ስለዚህ በጣም ተወደዋለች፣ በጣም ታከብረዋለች። ልክ ከልጆቿን በላይ አድርጋ ነው እንግዲህ ናሆምን ያሳደገችው። በዚህም አቶ ላይኩን ራሱ ምስክር ነው፣ በጣም ደስተኛ ነው። ነገር ግን እሱ ስላልነገራት ውስጡን እየከነከነው እንደ እሳት እያቃጠለው ነው። እሷ ግን ሁሉን ነገር ታውቃለች ማለት ለሰራተኛ ሄዶ እንደማገጠባት እንደወለደ እንደገና ደግሞ ልጁን እሱ ራሱ በር ላይ አመጥቶ እንደጣለው ሁሉንም ነገር አውቃለች። እንግዲህ ምን ብለዋለች? ከእኔ የተደበቀ ሚስጥር እንደሌለ ማን በነገረ ብለዋለች። በዚህም የተናደደችው ወይዘሮ ዝናሽ እንግዲህ ከዚህ በፊት ምን ብላው ነበረ? አንተ የተውከኝ ስለመሰለኝ አንተ ስራ ስትል እኔን ደግሞ ቸላ ያልከኝና የተውከኝ ስለመሰለኝ በዚህ ተናድጄ ነው የናሆምን ማለትም የዳግምን አባት ያፈቀርኩት ብላው ነበረ። ጭራሽ እንዴት እንዲህ አይነት ንግግሮችን ከእኔ ከባልሽ በፊት እንዴት እናገራለች ብሎ ጓገጭ ሲል ነበር አቶ ላይኩን። ግን ደግሞ እሷ እያወቀሽ እንዳላወቀሽ ሆና በእርግጥ በልህ ተነሳስቶ እንደዚህ ነገሮችን ማድረግ ራስን ነው የሚጎዳልህ፣ ራስን ነው የሚጎዳው መልሶ። ሁለታቸውም ተጠቂና ተጎጂ የሆኑት ሁለቱም ናቸው ማለት ነው። ስለዚህ በሰዓቱ አቶ ላይኩንን ለምን ብላ መጠየቅ ትችል ነበረ። እሷ ግን ለምን ብላ ከመጠየቅ እና ትዳሩ ወደ አላስፈላጊ ቦታ እንዲሄድ ከማድረግ ውጭ ይሄን ነገር ማድረግ ይኖርባታል ብዬ አላስብ ነበር። ግን ደግሞ አንዴ ተፈጥሯል ማለት ነው። የተፈጠረውን ነገር መመለስ አሁን ላይ ምንም ማድረግ የሚችሉት ነገር የለም። ስለዚህ ሁሉንም ነገር እንግዲህ ለናሆም ነግሮታል ማለት ነው። በር ላይም እንደተጣለ እንዲሁም ደግሞ ሰራተኛዋም
ጥላው እንደሄደች ማለት በጣም ሲወደው እንደነበረ እንዲሁም ወይዘሮ ዝናሽ ስታገኘው በጣም እንደወደደችው ናሆም ራሱ በቃ አዎ በእርግጥ የእናትነት ፍቅር አንድም ቀን አጉደላብኝ አታውቅም። በጣም እንደምትወደኝ ያውቃለሁ። ነገር ግን እኔ በጣም ነው ያቃጠለኝ። በጣም የእግር እሳት ነው የሆነብኝ። ለምን እስከ ዛሬ ይሄን ያልደበቃለሁ ነበር ያለ። በእርግጥም እዛ ቤት ሲያድግ እሱ ምንም የጎደለበት ነገር የለም። እውነት ለመናገር ወይዘሮ ዝናሽም በራሷ አንደበት እኔ ከአክሲዮን እንዳይሰጥ የከለከልኩት ከአምራን አይነት ሴቶች ጋር ሲወጣ ስለነበር እና ደግሞ ጥሩ ልጅ አልነበረም እና አሁን በሰዓቱ ማለት በቃ ገንዘብ ያባክናል፣ ከተለያዩ ሴቶች ጋር ይወጣል። በዛ ላይ ደግሞ አምራን ለገንዘብ ብላ ቀርበው ግን ደግሞ እሱ በንጹህ ልቡ በጣም ስለሚወዳት ማንም ሰው ሲነግረው ሊሰማ ፈቃደኛ አልነበረም። ግን አንዳንዴም የቱንም ያህል ፍቅር ውስጥ ብንሆን እኛ ያልታየንን ለእኛ ቅርብ የሆነ ሰዎችን የሚታያቸው አሉ። ስለዚህ አንዳንዴ ቤተሰብንም መስማት አስፈላጊ ነው ብዬ አስባለሁ። ማለት አንዱ የታየውን ለአንዱ ላይ ታየው ስለሚችል በምን ምክንያት ካለን በፍቅር ምክንያት። ፍቅር ሁሉን ነገር ያሳውራችኋል። ሁሉን ነገር መልካሙና ጥሩን ብቻ እንድታስቡና እንድታዩ ነው የሚያደርጋችሁ እንጂ ወደኋላ ተመልሳችሁ ይሄ ሰው ምን ሊያደርገኝ ይችላል፣ ይህ ሰው ሊጎዳኝ ይችላል ብላችሁ በፍጹም ልታስቡትም ልታልሙትም አትችሉም ማለት ነው። ስለዚህ በሰዓቱ ደግሞ ዳግም ይህን ነገር መስማት አልፈለገም። ያ ደግሞ በጣም ብዙ ዋጋ አስከፍሎታል ማለት ነው። አሁን ላይ ይሄ ቤተሰብ እንዲበጠበጥ፣ ይሄ ቤተሰብ በአንድ እግሩ እንዲቆም ያደረገው ነገር ምንድን ነው ካልን የናሆም እንዘላልነትና የናሆም አለመስማት ነው ማለት ነው። ስለዚህ ምን አድርጋለች እንግዲህ አምራን እንግዲህ ይቅርታ ተጠያይቀው ነበረ። በቃ አቶ ለይኩንም ራሴን ማጥፋት አለብኝ ብሎ ወስኖ ነበረ። በቃ እኔ የማልጠቅም ሰው ነኝ፣ ከዚህ በላይ መሰቃየት የለብኝም። እንግዲህ ዳግም ከዛ በፊት እውነት ለመናገር ናሆም አሁን ላይ በጣም እየተጸጸተ ነው። ማለት አባቴን እንደዚህ መናገር አልነበረብኝም፣ ምንም ቢሆን እኮ አሳድጎኛል እያለ ነው ብሎ ሲነግረው ወይኔ ልጄ በቃ እሱ ብዙ የማያውቃቸው ነገሮች አሉ። ነገር ግን አሁን ላይ ልነግረው የማልችለው ከባድ ነገሮች ቢኖሩም በኋላ እንደሚጠላኝ አውቃለሁ፣ እርግጠኛ ነኝ። ነገር ግን አሁን ላይ ያሳጣ ነው ወይም ደግሞ ያጎደልንበት ምንም ነገር የለም በማለት እንግዲህ ሂዶ ሊያየው እንደሚፈልግም እየነገረው ነበረ ለዳግም። ዳግምም አንተ ማለት ጥሩ አባት፣ መልካም አባት፣ ደግ አባት ነህ፣ ስለዚህ አባዬ ብዬ ብጠራ ቅር ይልሃል ነበር ያለ ዳግም። እንደዛ ሲል አቶ ሌኩን በጣም ነው የተበሳጨው። ማለት በቃ እንዲሁም አይደለም አባዬ ብሎ መጥራት ይቅርና አብሮት ሲቀመጥ ራሱ በጣም እያመመው ነው። አእምሮ ሰላም ነስቶታል። ማለት አባቱን ነው ያሳጣው፣ አባቱን ገሎበታል። ስለዚህ አሁን ላይ ማስመሰል ራሱ አይችልም አቶ ለይኩን። ስለዛ ደግሞ በጣም አእምሮ ስለተነካ ሁለተኛ ልጄ ብሎ ስለጠራው ነው እንግዲህ አባቴ ብዬ ልጥራህ ያለው ነበር። ሁለተኛ እኔም ልጄ ብዬ አልጠራህም፣ አንተም ደግሞ አባቴ ብለ በፍጹም እንድጠራኝ አልፈልግም። ምክንያቱም የምታውቃቸው እውነቶች አሉ። እነሱን ስታይ ደግሞ የዛኔ አሁን ላይ ለምን እንደዚህ እንደተናገርኩ የዛኔ ይገባሃል ነበር ያለ። አሁን ላይ እንግዲህ አምራን ምን ብላለሽ? ገለው የቀበሩት አባትህን መጀመሪያ እነሱ ጋር ማዕድ ከመቋደስ በፊት መጠየቅ ይኖርብህ ነበረ። ከጠላቶቹ ጋር አብሮ የሚበላ ይሁዳ እያለች እንግዲህ ብዙ ነገሮችን ስትቀባጥር ዳጊ መጦለታል። በቃ አእምሮ ላይ ቆይ አቶ ለይኩን ቅድም እንደዚህ ብሎ ነበረ ማለት በኋላ እውነቱን ሀቁን ስታቅ ይህ ለምን እንዳልኩ ይገባሃል ብሎ ተበሳጭቶብኛል። ማለት ያለ ወትሮ ያለ ድሮ ነው እንደዚህ የተበሳጨብኝ እኮ አባቴ እነሱ ገለው ቀብሮት ያለ በተደጋጋሚ ስጠይቃት መጀመሪያ አቶ ለይኩን ይሄን ሚሞሪ ሊያየው ይገባል ያለች እየተመናቀረች ነበረ። እንግዲህ ምን አድርጓታል ኤርሚ መጠጥ ከጠጡ በኋላ በቃ ናሆም ሁሉን ነገር አሳጥቶታል። አሁን ላይ እያንዳንዱን ነገር ነው የወሰደባት፣ እያንዳንዱን። በጣም ነው ደስ ያለኝ ሆነን ለመናገር ናሆም በስተመጨረሻ አይኑ ተገልጦ የአምራን እያንዳንዱን ነገር ስለወሰደባት በጣም ደስ ብሎኛል። እንግዲህ ኤርሚያስም እሺ ባለ ጊዜዋ እያለ ሙድ እያያዘባት ነበር። እንግዲህ እኔ ባለ ጊዜ ነኝ፣ አሁን ላይ እኔ ሁሉ ነገር ሀብቱ ንብረቱ በእጅ ስር ነው፣ እኔም ባሽከረክረው ነው የሚበልጠው እያለች እንግዲህ ኤርሚያስን አብረን እንስራ ሲላት፣ እሱ ግን እሷ ማለቴ
አብራ መስራት እንደማፈልግ እሱ ጋር ማለት እሷ ደረጃዋ እንዳልሆነ እንዲሁም ደግሞ አእምሮዬን ተጠቅሜ ነው እዚህ ደረጃ የደረስኩት። አንተም ደግሞ አእምሮህን ተጠቅመህ ከምትፈልገው ደረጃ መድረስ ይኖርብሃል። የኤሚ 25% አለልህ። ስለዚህ እሱን ተጠቅመህ አእምሮህን ተጠቅመህ የራስህ አድርግ እያለችው ነበረ። እሱም እንግዲህ ኤሚን እያስፈራራ 25%ን ለእኔ ሊሰጭኝ ይገባል፣ ካልሆነ ግን የብልግና ቪዲዮን ሶሻል ሚዲያ ላይ በመበተን ቤተሰብሽንም ራስሽንም እንድጠይ ያደርግሻለሁ እያላት ነበረ። እሷም ደግሞ ኤሚ አሁን ላይ ከራሷ ላይ ከባድ ውሳኔን ወስናለች። እንግዲህ ምን አደርጋለች? ቤተሰቡ ሙሉ ይቅርታ በሚጠያየቅበት ሰዓት እሷ ግን በጣም ብዙ መድኃኒቶችን በመዋጥ ራሷን ስታ ነው ያለችው። ነገር ግን እነሱ አምራን በር ከፍታ ስትገባ ኤሚ ነበር የመሰለሻቸው። ማለት ኤሚ ከቤተሰቡ ጋር እንድትቀላቀል አሁን ኤሚ ትምጣና ይህን የቤተሰቡን ደስታ መካፈል አለብን፣ ይህን ማዕድማ አብረን ነው መቋደስ ያለብን ብለው እያሰቡ ነበረ። ነገር ግን በስተ መጨረሻ እንግዲህ በሩን ከፍታ የገባችው አምራን እንጂ ኤሚ አልነበረችም። ኤሚ ግን ራሷን ስታ ክፍሏ ውስጥ ወድቃለች ማለት ነው። ማን ሊደርስላት ይችላል? እንግዲህ ምናልባት በህይወቷ ሳያልፍ እንግዲህ ቢደርሱላት በጣም ደስ ይለኛል። ብቻ አንድ ሰው ቢደርስላት በጣም ውስጤ ነው። ማለት ኤሚ ህይወቷ ማለፍ አለበት ብዬ አላስብም። ኤሚ በኤርሚያስ ምክንያት ህይወቷን ልታጣ እንደምትችል አሁን ላይ በጣም እርግጠኛ ነኝ። ማለት አሁን ላይ በቃ አንድ ሰው ደርሶ ካላዳናት እሷ ራሷን ወድቃ በጣም ብዙ መድኃኒቶችን ወስዳለች። ምክንያቱም ደግሞ ኤሚ ምን ብላለች? ከባድ ውሳኔ ነው የወሰነችው። ለአንተ ከምሰጥ ይሄን አክሲዮን ድርሻዬ ለአንተ ከምሰጥ ሞቴን እመርጣታለሁ ነበር ያለች። በቃ ይህን እኔ በህይወት ኑሪ አባቴን ከማዋርድ ቤተሰቤን አንገት ከማስደፋ ናሁምን እንግዲህ ከዚህ በፊት ሁለተኛ አንተም እንደምትፈልጋት ሴትና እህት ሆንልሃለሁ፣ ሁለተኛ አንገትህን አላስደፋም፣ ከዛ የማይረባ ኤርሚያስ የሚባል ሰውም ድርሽ አልልም እያለች እንግዲህ በተደጋጋሚ እየነገረችው ነበረ። ነገር ግን አሁን ላይ ምናልባት ቢደርሱላት እና ህይወቷን ማትረፍ ቢችሉ በጣም ውስጤ ነው ማለት ነው። ስለዚህ አሁን ላይ አምራን ሁሉን ነገር ፍርጥርጥ አድርገዋለች። ዳግምም ስለ አባቱ አውቋል። እንግዲህ አቶ ለይኩን ወይዘሮ ዝናሽን ምን አይነት ጥያቄ ይጠይቃታል? ወይዘሮ ዝናሽስ ለዳግም ምን ብላ ልታስረዳው ትችላለች? ማለት አሁን ላይ ምን ብለው ነው ሊነግሩትና ሊያስተባብሉት የሚችሉት? አሁንስ የዳግም ውሳኔ ምን ይሆናል? እስኪ በቀጣይ እንግዲህ አብረን የምናይ ይሆናል። እውነት ለመናገር አሁን ላይ እጅግ በጣም አጓጌና እንዲሁም ደግሞ ተወዳጅ እየሆነ መጥቷል ኑሐሚን ድራማ። እጅግ ልብ አንጠልጣይ ነው። አምራን አሁን ላይ የምትሰራው ስራ በቃ አልሞት ባይ ተጋዳይ። እንግዲህ ሁሉ ነገር አሁን ላይ እሷ አልቆላታል። ኤርሚያስም መጠጥ ከጠጡ በኋላ ጥሏት ነበር የሄደው። በቃ አጋልጧታል። ከዛም እንግዲህ የባለመጠጡ ቤት ያለ የሌለ ስራ ነው እያሰራት የነበረ። በዚህም እንግዲህ ወይዘሮ ዝናሽን ደውላ 3,000 ብር ያስፈልገኛል ነበር አለቻት። እሷ ግን በፍጹም አላቀምሰሽም፣ የምሰጥሽ ደግሞ ፖሊስ ቤት ድረስ ስታመጭ ነው እንጂ ውጭ አላቀምሰሽም ብላት ስለነበር አምራንን በዚህ ተናዳ ነበር። ሲቀጥል ደግሞ አምራን ቤተሰቡ ሙሉ ያን ሁሉ ነገር ሚስጥር ተናግሬ እንዴት አሁን አንድ ይሆናል? እንዴት በዚህ ፍቅር ሆኖ በዚህ ሰዓት ፍቅር ሆኖ አንድ ላይ ተሰብስቦ ምግብ ሊበላ ይፈልጋል የምለው ነገር እጅግ በጣም አንገብግቧታል።